በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ዮሐንስ መጥምቅ በዕለተ እሁድ የሚነበብ የሚጸለይ። ካህንና ታላቅ ነቢይ የሆነ ወደ ንስሐ ለሚመለሱ ንስሐን ሰባኪ ወደ ጌታችን ወደ ኢየሱስ ክርስቶስ የወንጌል ጎዳና ለሚሄዱ መንገድ ጠራጊ የሆነ ወደ ደስታ አምላክ አድራሽ የሆነው የመጥምቀ መለኮት ዮሐንስ ተአምር ይህ ነው። የቅዱስ ዮሐንስ ጸሎትና በረከት የቃል ኪዳኑ ሀብተ ረድኤት ከጻፈችው ከወለተ ወልድና ከሁላችንም ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። የታላቁ የኢትዮጵያ ንጉሥ ልጅ የሆነች አንዲት ሴት ነበረች። ስሟም ዓመተ ዮሐንስ ይባል ነበር። እርሷም ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘውን ትእዛዙን አፍርሳ አንድ ወንድ በአንዲት ሴት አንዲት ሴትም በአንድ ወንድ ጸንተው ይኖሩ ያለውን ቃል ተላልፋ በመጽሐፍ የተጻፈውን ሕግ ጥሳ ያለ ኀፍረት በዝሙት ትኖር ነበር። ይህችም ሴት ዝሙትን ከመውደዷ ብዛት የተነሳ አንዲት ሰዓት አንዲት ደቂቃ ትታገስ ዘንድ አይቻላትም ነበር። ፈሪሃ እግዚአብሔርም እንዳያድርባት አይነ ልቦናዋን የበጎ ሥራ ሁሉ ጠላት የሆነ ሰይጣን በመርዙ አሳውሯት ነበርና። ካህናቶቹም ወደዚያች ሴት እየሄዱ እንዲህ በማለት ይመክሯትና ይገስጿት ነበር። አንቺ ሴት፣ ይህ የምትሰሪው ኃጢአት የምትፈጽሚው በደል በእግዚአብሔር ፊት የተከለከለ ነው። ጌታችን ፈጣሪያችን ሰውን ሁሉ የፈጠረው በንጽሕና ጸንተው አንድ ወንድ በአንዲት ሴት አንዲት ሴትም በአንድ ወንድ ጸንተው ይኖሩ ዘንድ ነው። አንቺ ግን ሕግን አፍርሰሽ የፈጣሪሽ የእግዚአብሔርን ትእዛዝ ተላልፈሽ እነሆ እንደ አሕዛብ በዝሙት ጸንተሽ አምላክሽን ስታሳዝኘው እናይሻለን። ይህ በደልሽ በዚህ ዓለም በሥጋሽ ያስቀስፍሻል፣ በወዲያኛውም ዓለም በፈጣሪሽ ፊት በነፍስሽ አስወቅሶ ያስፈርድብሻል፣ ተይው ይቅርብሽ በማለት ይመክሯት ነበር። እርሷም እንዲህ በማለት ትመልስላቸው ነበር። የመከራችሁኝን ምክር እቀበላችኋለሁ፣ የዝሙቱንም ሥራ እሺ ተዋለሁ። እናንተም እንደ እግዚአብሔር ሕግ መጽሐፍ እንደሚያዘው ንስሐዬን ስጡኝ፣ ቀኖናንና ንስሐዬን ፈጽሜ ከፈጣሪዬ ጋር እታረቃለሁ። ያለኝንም ገንዘብ ሁሉ ወስዳችሁ በመጥምቁ በቅዱስ ዮሐንስ ስም ለድሆች ለጦም አዳሪዎችም ምጽዋት ስጡልኝ በማለት ትመልስላቸው ነበር። እርሷ ግን በአፏ ብቻ ተዋለሁ ትላቸዋለች እንጂ ሊመክሯትና ሊገስጿት ወደ እርሷ የሄዱትን ካህናት ሳይቀር በዝሙቷ እስከምትጥላቸው ድረስ ለካህናቱ ተደብቃ ዝሙት መስራቷን አልተወችም ነበር። ያችም ሴት የቀረሽ የማትባል በጣም መልከ መልካም ነበረች። ከሔዋን የተወለዱት ሴቶች ሁሉ በመልክ ፍጹም የሚስተካከሏት አልነበሩም። ጠቅላላ ከአዳምና ከሔዋን የተፈጠሩት ሁሉ ከዚያች ሴት በፊት የነበሩት እንደ እርሷ አያምሩም ነበር። እርሷን ግን ለምን አሳምሮ እንደፈጠራት እግዚአብሔር ያውቃል። ያችም ሴት ከመልኳ ማማር ብዛት የተነሳ ሊመክሯትና ሊያስተምሯት የሄዱትን ካህናት ሳይቀር በዝሙት እየጣለች ታሰነካክላቸዋለች። ከመልኳ ደም ግባትና ከጥርሶቿ ማማር ብዛት የተነሳ ያለ ፈቃዳቸው ወንዶቹን ሁሉ ጠቅሳ ወደ ዝሙት ትስባቸው ነበር። ነገር ግን ለዚያች ሴት አንዲት መልካም ሥራ ነበረቻት። ዕለት ዕለት ያገኘችውን ገንዘብ በሙሉ በመጥምቀ መለኮት ዮሐንስ ስም ለችግረኞች፣ ለድሆች፣ ለጦም አዳሪዎች ቃል ኪዳኑን አምና ትመጸውት ነበር። ያገኘችውንም ገንዘብ ሁሉ ላሳድር ለነገዬ ይሁነኝ አትልም ነበር። ቤተሰቦቿ በልተው የሚያድሩትን ብቻ አስቀርታ በመጥምቁ ዮሐንስ ስም ለድሆች ትሰጣቸው ነበር። መጥምቀ መለኮት ቅዱስ ዮሐንስንም እንዲህ እያለች ትለምነው ነበር። አንተ ጌታችንን ያጠመቅህ ቅዱስ ዮሐንስ ሆይ፣ የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ፣ ለቄሱ ኃጢአቴን ተናዝዤ በደሌን በቀኖና አርቄ በንስሐ ከፈጣሪ ሳልታረቅ ጌታ ኢየሱስ ክርስቶስ ነፍሴን በሞት እንዳይጠራት ወደ ፈጣሪ ወደ ጌታ ለምንልኝ። ከፈጣሪህም አማልደኝ፣ ሳልታረቀው ፈጣሪ እንዳይጠራኝ ለምንልኝ።
ዮሐንስ ሆይ አንተ ከጌታ ተቀድመህ ለእስራኤሎች መንግሥተ ሰማያት ቀርባለችና ንስሐ ግቡ እያልክ ሰውን ሁሉ ወደ ሕይወት ጎዳና ስትመራ የነበርህ ነህና እኔንም ወደ ሕይወት ጎዳና አድርሰኝ እልሃለሁ። የጌታን መንገድ አዘጋጁ ጥርጊያውንም አቅኑ በማለት የሰበክ መጥምቀ መለኮት ቅዱስ ዮሐንስ ሆይ አሁንም እኔ ኃጢአተኛ በደለኛዋን የንስሐን መንገድ እያሳየኸኝ በሰው ሁሉ ላይ ሥልጣን ያለው ሞት በእጁ ሳይዘኝ በተሰጠህ ቃል ኪዳን ወደ ንስሐ መንገድ ምራኝ እያለች ሁልጊዜ እንደዚሁ እያለች ዕለት ዕለት ትለምነው ነበር። ይህች ሴት በእንደዚህ አይነት ሥራ እያለች ከዕለታት አንድ ቀን እንደ ራሷ ነፍስ አድርጋ በጣም የምትወደው ጎልማሳ ሰው ፈረስ ሲጋልብ ሳለ ከፈረሱ ላይ ወድቆ ሞተ። ይህንን ሰው እንደ ራሷ ሰውነት ተወደው ስለነበር መሞቱን በሰማችና ባየች ጊዜ በጣም ምርር ብላ አለቀሰች። ከሐዘኗም መጽናናትና መረጋጋት አልቻለችም። የሀገሩም ሰዎች ሬሳውን ይቀብሩት ዘንድ ጉድጓድ ይቆፍሩ ጀመር። ዓመተ ዮሐንስም ጉድጓድ ይቆፍሩ የጀመሩትን ሰዎች ሁሉ ይህ ሰው በዚህ ባለንበት ሀገር አይቀበርምና ጉድጓድ ትቆፍሩ ዘንድ አትድከሙ። ከዚህ በኋላ መኳንንቱንና ሕዝቡን ሁሉ ሰበሰበቻቸውና እንዲህ በማለት አዘዘቻቸው። የዚህ ሰው ሬሳ ከዚህ ሀገር አይቀበርምና ነገር ግን አባቴ አጼ ዘርዓ ያዕቆብ የጌታችን መስቀል ወደ ኢትዮጵያ አምጥቶ በግሸን ደብረ ከርቤ ባስቀመጠበት ጊዜ ከመስቀሉ ጋር የብዙዎቹን ቅዱሳን አጽም ከኢየሩሳሌም አምጥቶ በዚሁ በግሸን ደብረ ከርቤ ቀብሮ አብሮ አስቀምጧል። ከእነዚህም ውስጥ ጌታችን ኢየሱስ ክርስቶስን ያጠመቀው የዮሐንስንም አጽም አምጥቶ በግሸን ደብረ ከርቤ ቀብሯል። በገድሉ መጽሐፍ ውስጥ እንደሰማው የመጥምቁ ዮሐንስ ስም ከሚጠራበት ቦታ የተቀበረ ሰው በነፍሱ አይፈረድበትም፣ ወቀሳ ከሰሳም የለበትም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻር ቃሉ ለወዳጁ ዮሐንስ ያንተ ስም ከሚጠራበት ቦታ የተቀበረ ሰው በነፍሱ አይወቀስም፣ አይፈረድበትም ያለውን ቃል ኪዳን በገድሉ መጽሐፍ ውስጥ እንደሰማሁት ሁሉ አሁንም የዚህ ሰው ነፍስ ወደ ሲኦል እንዳትወርድብኝ የመጥምቁ ዮሐንስ አጽም ካለበት ግሸን ደብረ ከርቤ ወስዳችሁ ከዚያ ቅበሩልኝ አለቻቸው። ካህናቱም መኳንንቱም ሕዝቡ ሁሉ ከታላላቆቹ የአገሩ ሰዎች ጋር እንዲህ በማለት መለሱላት። እመቤታችን ሆይ ለመሆኑ እንዲህ ያለውን የከበደ ትእዛዝ እንዴት ታመጭብናለሽ? ለመሆኑ የዚህን ሰው ሥጋ በውስጡ የምንቀብርበት መሬት በአገራችን የለምን? የዚህን ሰው ሥጋ የማይበላ መሬት በአገራችን ውስጥ አለን? አንቺ ግሸን ደብረ ከርቤ ወስዳችሁ ካልቀበራችሁ ትይናለሽ፣ ትእዛዝሽም ቀና አይደለም። ምክንያቱም እኛ ይህንን ሬሳ ግሸን እስከምናደርሰው ድረስ ይሸታል፣ ይፈርሳል፣ ይበሰብሳል፣ ሽታውም አያስኬደንም። የሸተተ ሬሳ ይዞ ከጠገር አገር ተነስቶ ግሸን ደብረ ከርቤ ይዞ የሚሄድ ማን ነው? እኛ ካለንበት ሀገር በፈረስ በ10 ቀን ግሸን ደብረ ከርቤ መድረስ ፈጽሞ አይቻልም። በፈረስ እንኳን በ10 ቀን መድረስ የማይቻለውን መንገድ እኛ ደብረ ከርቤ መድረስ እንዴት ይሆንልናል? እመቤታችን ሆይ እንዲህ እንደ ድንጋይ የከበደ ትእዛዝም አትፈጽሚብን። እኛም መንገዱ በጣም ሩቅ ስለሆነ ሬሳ ተሸክመን ግሸን ደብረ ከርቤ እንደርስ ዘንድ አይቻለንም። አሁንም ይህን ሥራ አትስሪብን አሏት። ዓመተ ዮሐንስም እንዲህ አለቻቸው። እኔ የምለምናችሁን ልመና አይሆንም ብላችሁ ከተዋችሁት እኔ ራሴን በገዛ እጄ እገድላለሁ፣ በገመድም ታንቄ ነፍሴን ከሥጋዬ እኔው ለያታለሁ። እናንት የዚህን ሰው ሬሳ የመጥምቁ ዮሐንስ አጽም ወዳለበት ቦታ መውሰድ አይሆንም ካላችሁኝ እኔ ታንቄ እሞታለሁ። እኔም በእጄ ታንቄ በመሞቴ ይህ ነገር ኃጢአት እንዳይሆንባችሁ ፈታዬ በርትዕ ኩናኔ በጽድቅ ጌታችን ኢየሱስ ክርስቶስም ነፍሴን ከእናንተ እጅ እንዳይመረምራት ስለ እኔም በእናንተ ላይ እንዳይፈርድባችሁ እኔ ይህንን ሬሳ ግሸን ደብረ ከርቤ ወስዳችሁ ተቀብሩልኝ ዘንድ የለመንኳችሁበት ምክንያት ጌታችን ኢየሱስ ክርስቶስ በማይሻር ቃሉ እንዲህ በማለት የጸና ቃል ኪዳን ለእመቤታችን ለቅድስት ድንግል ማርያም እነሆ ሰጥቷታል። ግሸን ደብረ ከርቤ የደረሰ ሁሉ በነፍሱ አይኮነንም፣ ወቀሳ ከሰሳም የለበትም ብሏል። ደግሞ ይህ ሰው በሥጋው እንደሞተ እንደዚሁ በነፍሱም ሞቶ ወደ ሲኦል እንዳይወርድ ነው። የግሸን ደብረ ከርቤ ቃል ኪዳንም በዚህች ቦታ የደረሰ ሁሉ መንግሥተ ሰማያት ይገባል እንጂ ሲኦልን አያያትም።
የዮሐንስም አጽም ከዚያች ቦታ ስለተቀበረ ለመጥምቁ ዮሐንስም ጌታችን እንዲህ ብሎ ቃል ኪዳን ሰጥቶታል። ያንተ ስም ከሚጠራበት ቦታ የተቀበረ ሰተት ብሎ ወደ መንግሥተ ሰማያት ውስጥ በነፍሱ ይገባል ብሎታል። ስለዚህም የመጥምቁ የቅዱስ ዮሐንስን ቃል ኪዳን ስለማውቅ የዮሐንስ አጽም ወዳለበት ቦታ ውሰዱልኝ እላችኋለሁ። ነገር ግን አይሆንም፣ ሬሳውን አንወስድም አንቀብርምም ካላችሁኝማ ታንቄ በገዛ እጄ ነፍሴን ከሥጋዬ መለየት አለብኝ ብላ የምትታንቅበትን ገመድ ትፈልግ ዘንድ ተነሳች። በዚህን ጊዜ ሕዝቡም እንዲህ በማለት መለሱላት፣ የግሸን ደብረ ከርቤ ቃል ኪዳን አንቺ እንደምትዩ አይደለም። ጌታችንም ለእመቤታችን ለማርያም የሰጣት ቃል ኪዳንም በሕይወቱ ሳለ የደብረ ከርቤን ቃል ኪዳን አምኖ የቀኑንም ፀሐይ የሌሊቱንም ቁር ረሃቡን ጥሙን መከራውንም ሁሉ ታግሰው ከቦታው ለደረሱ ነው እንጂ ከሞተ በኋላ ሬሳው የደረሰ አይደለም። እግዚአብሔርም የሰውን ኃጢአት የተወለት በሕይወቱ ሳለ ከዚያ የደረሰውን ነው። የመጥምቁ ቅዱስ ዮሐንስም ቃል ኪዳን በጌታችን ሕግ ጸንተው እየሄዱ ቃል ኪዳኑን አምነው በሕይወተ ሥጋው ሳለ መታሰቢያውን ላደረገ ነው እንጂ ሕግን ሽረው አፍርሰው እንደ አሕዛቦች ሁሉ ሕገ እግዚአብሔርን ተላልፈው በምድር ላይ ሳሉ በሥጋቸው ሰውንም እግዚአብሔርንም ሲበድሉ ኖሮ ከሞቱ በኋላ በድኑን የመጥምቁ ዮሐንስ አጽም ካለበት ቦታ ቢቀብሩት አይደለም አሏት። ዓመተ ዮሐንስም እንዲህ በማለት መለሰችላቸው፣ እናንተ የዮሐንስ ቃል ኪዳን በሕይወት ሳሉ አምነው መታሰቢያ ላደረጉት ነው አላችሁ። እሱስ እውነት ነው፣ እውነት ብላችኋል። ነገር ግን ጌታችን ኢየሱስ ክርስቶስን ለዮሐንስ የሰጠው ቃል ኪዳን በሕይወቱ ሳለ ብቻ በአንተ አምኖ መታሰቢያህን ላደረገ ነው እንጂ ከሞተ በኋላ ይዳንልህ ብለህ ለዮሐንስ ቃል ኪዳን አልሰጠኸውም ብሎ አምላክን የሚከራከረውና የሚቃወመው ሰው አለን? ወይንስ ዮሐንስ ያንተ ቃል ኪዳን በሕይወቱ ሳለ መታሰቢያህን ላደረገ ነው እንጂ ከሞተ በኋላ በአጽም ቦታ የተቀበረውን በነፍሱ ማዳን አይቻልህም በማለት የሚቃወመው ሰው ይኖራልን? አለቻቸውና በዓይኗ ጠፍር ፈልጋ ትታነቅበት ዘንድ አንስታ በእጇ ያዘችው። ያን ጊዜም መኳንንቱም ሕዝቡም እርስ በራሳቸው እንዲህ ተባባሉ፣ እነሆ ይህች ሴት ይህንን ሰው እንደ ራሷ ነፍስ አድርጋ ትወደዋለች፣ እንዲሁም ከራሷ ነፍስም አብልጣ በጣም ታፈቅረዋለች። ሬሳውን ወደ ግሸን ደብረ ከርቤ አንወስድም ስላልናት እመቤታችን በገዛ እጇ ታንቃ ከምትሞትብንስ የዮሐንስ አምላክ እግዚአብሔር ፈጣሪያችን ይረዳናል፣ እንደ ልቦኗ ፈቃድ ወስደን እንቅበርላት። የእግዚአብሔርንስ ጥበብ ማን መርምሮ ያውቃል? እርሷን ምክንያት አድርጎለት የዚህን ሰው ነፍስ ማዳን ይቻለው ይሆናል። እንደ ልቦኗ ፈቃድ ተነሱ፣ ሬሳውን ተሸክመን ወደ ግሸን ደብረ ከርቤ እንውሰደውና ፈቃዷን እንፈጽምላት አሉና የዚህን የጎልማሳ ሬሳ ገንዘው እንዳይሸታቸውና እንዳይፈርስ በከብቶቻቸው ቁርበት ጠቀለሉት። አዲስ ልብስም አምጥተው ሰም ነክረው በእሱም ጠቅልለው በአልጋ ተሸክመው መንገድ መሄድ ጀመሩ። መንገድ መሄድ በጀመሩ በሦስተኛው ቀን ከአንዲት ሀገር ደረሱ። ያችም ሀገር በውስጧ አንዲት ያረጀች በመጥምቀ መለኮት ዮሐንስም የተሰራች ቤተ ክርስቲያን ነበረችበት። እነሱም ያንን ሬሳ ይዘው ከደጀ ሰላሟ ለማደር ወደዚያች ቤተ ክርስቲያን ቅጽር ውስጥ ገብተው አስክሬኑን አሳርፈው በዚያ ተቀመጡ። ከዚያች ቤተ ክርስቲያንም ተቀምጠው ሳለ የዚያች ቤተ ክርስቲያን ካህናቶች ወደዚያች ወደ ንጉሥ ልጅ መጡና እንዲህም አሏት፣ እመቤታችን ሆይ የጎልማሳ ሰው ሬሳ ይዘሽ ወዴት ትሄጅ ነው? እስከ መቼ ድረስስ የሰውን ሬሳ ተሸክማችሁ ትሄዳላችሁ? እነሆ በመጽሐፍም ሰው ሁሉ በሞተ ጊዜ ይቀብሩት ዘንድ ትእዛዝ ተጽፏል። ደግሞም ከአባቶቻችን ሲያያዝ የመጣው የክርስቲያናዊ ሰው ሬሳ ሳይቀበር ቀርቶ አያውቅም። አሁንም አንቺም ሕዝቡም ሁሉ አትንገላቱ፣ አትድከሙ። እነሆ ይህች ቤተ ክርስቲያን ሃይማኖቱ የቀና ምግባሩም የሰፋ ግሸን ደብረ ከርቤን ያሰራ የአያትሽ የአፄ ዘርዓ ያዕቆብ አባት የንጉሳችን አፄ ዳዊት እናት ንግሥት እሌኒ በወዳጅሽ በመጥምቁ ዮሐንስ ስም ያሳነጸችው ቤተ ክርስቲያን ነች። ይህንን ሬሳ መቃብር ቆፍረን ነይ ከዚሽ ቤተ ክርስቲያን ውስጥ እንቅበረው፣ ይህችን ቤተ ክርስቲያን የመጥምቁ ዮሐንስ ናትና አሏት። ዓመተ ዮሐንስም እንዲህ በማለት መለሰችላቸው፣ አነጋገረቻቸው። ከአንደበታችሁ እንደሰማሁት ይህን ቤተ ክርስቲያን የአባቴ አባት የአያቴ የአፄ ዳዊት እናት ንግሥት እሌኒ በመጥምቁ ዮሐንስ ስም ያነጸችው ከሆነ ቤተ ክርስቲያን ባነጸችበት ቦታ ሁሉ ከውስጧ ሥጋውን ደሙን የተቀበለ ሁሉ ከሲኦል እሳት ይድን ዘንድ ከእግዚአብሔር ቃል ኪዳን አላት። ይህችም ሕንፃ የአባቶቼ እናት ንግሥት እሌኒ በመጥምቁ ዮሐንስ ስም በእውነት ያሳነጸችው ከሆነ መጥምቀ መለኮት ቅዱስ ዮሐንስ በእውነት ሕንፃው መሆኑን እስኪ ያሳየኝ።
ጌታዬ ፈጣሪዬ ኢየሱስ ክርስቶስም ለወዳጁ ዮሐንስ በማይታበል ቃሉ እንዲህ ብሎ ቃል ኪዳን ሰጥቶታል። በአንተ ቤተ ክርስቲያን ውስጥ ሥጋዬን ደሜን የተቀበለ በብርሃን መርከብ ተሳፍሮ ባሕረ ሲኦልን ተሻግሮ መንግሥተ ሰማይን ይወርሳል ብሎ ለቅዱስ ዮሐንስ የሰጠውን ቃል ኪዳን በገድሉ መጽሐፍ ውስጥ ሰምታ አምና በዮሐንስ ስም ያሳነጸችውና ይህች ቤተ ክርስቲያን የመጥምቁ የቅዱስ ዮሐንስ ቤተ ክርስቲያን ከሆነች ለእኔም መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን የዚህን ሰው ነፍስ ከሲኦል እሳት ያድንልኝ ዘንድ ቤተ ክርስቲያን ከፍታችሁ ዕጣን ዕጠኑ፣ ቅዳሴም ቀድሳችሁ ሥጋውን ደሙን ሰውታችሁ ስለ ነፍሱ ድኅነት ለምኑልኝ። እኔም ዕጣኑንም መገበሪያውንም ስለ እርሱ እሰጣችኋለሁ አለቻቸው። ካህናቶቹም ዓመተ ዮሐንስን እንዲህ አሏት፣ እነሆ የጌታችንን ሥጋና ደም የምንሰዋው ሰው ሁሉ ኃጢአታቸውን ለመምህረ ንስሐቸው ነግረው በደላቸውን በንስሐ በቀኖና አርቀው በሕይወተ ሥጋቸው ሳሉ ከመከራ ሥጋ ከመከራ ነፍስ ያድነናል ብለው አምነው ሥጋውን ደሙን ለመቀበል ወደ ቤተ ክርስቲያን ለሚመጡት ሁሉ ንጹሕ የሆነ ሥጋውን ደሙን እንሰዋለን እንጂ ኃጢአቱን ሳይተው በዚህ ዓለም ፈጣሪውን በማሳዘን ሰውን በመበደል ኖሮ የሞተ ሰውን አድንልን በማለት አይደለም። አባቶችን ሐዋርያትም እንዲህ ያለውን ሥርዓት አላዘዙንም። ይህም አለኛስ ፈጣሪያችንን መፈታተን ይሆንብን የለምን አሏት። እርሷም እንዲህ በማለት መለሰችላቸው፣ የአባቶቻችን የሐዋርያትን ሥልጣን ወራሾች ከሆናችሁ የዚህን ሰው ሬሳ ማስነሳት እንደምን አይቻላችሁም አለቻቸው። ካህናቱም ዓመተ ዮሐንስን እንዲህ አሏት፣ እንደ አባቶቻችን ሐዋርያት ሕግ ስለ እርሱ መሥዋዕት መሰዋት ይቻለናል። ነገር ግን በእኛ በኃጢአተኛዎች ዘመን ተአምራት መታየት አይገባንም፣ ይህንንም ሬሳ ማስነሳት አይቻለንም። በቀድሞም ዘመን አባቶቻችን ሐዋርያት ንጹሐን ሆነው ስለተገኙ ድውያንን ይፈውሳሉ፣ ሙታንን ያስነሳሉ። ይህ ሁሉ ድንቅ ተአምራት ስለ ቅድስናቸውና ስለ ንጽሕናቸው ተደረገላቸው። እኛ ግን ኃጢአተኛዎች ስለሆንን ዘመናችንም ኃጢአት የሰፋበት ዘመን ስለሆነ ስለ ኃጢአታችን አይሆንልንም እንልሻለን እንጂ ጌታችንስ በጽኑ እምነት ከለመኑት ምንጊዜም ቢሆን የሰውን ልመና ሁሉ የማያስተሐቅርና ቸል የማይል ቸር ይቅር ባይ መሐሪ ርኅሩህ አምላክ ነው። ይህችን ቤተ ክርስቲያን የዳግማዊ አፄ ዳዊት እናት ንግሥት እሌኒ በመጥምቀ መለኮት ዮሐንስ ስም ያሳነጸችው መሆኗን እውነት በእውነት እንነግርሻለን አሏት። ዓመተ ዮሐንስም ለካህናቶቹ መልሳ እንዲህ አለቻቸው፣ እናንተ የክርስቶስን ሥጋና ደም የምንሰዋው ንጹሐን ለሆኑ ኃጢአት ለሌላቸው ነው ትሉኛላችሁ። ለመሆኑ ክርስቶስ በወንጌል የተናገረውን አላነበባችሁምን? ጌታችን በሚያስተምርበት ጊዜ እኔ ወደዚህ ዓለም የመጣው ጻድቃንን ለመፈለግ አይደለም ኃጢአተኞችን በንስሐ ልጠራ መጣው እንጂ ያለውን ይህን ቃል አልሰማችሁምን? ዳግመኛም 100 በጎች ያሉት ሰው ከ100 ውስጥ አንዲቱ በግ በተጠፋበት 99ኙን በጎች በምድረ በዳ በበረሃ ውስጥ ትቶ ወደ ጠፋችው በግ ሄዶ እስኪያገኛት ድረስ አንዲቱን በግ ይፈልጋታል። ባገኛትም ጊዜ ደስ እያለው በትከሻው ላይ ይሸከማታል። ወደ ቤቱን በገባ ጊዜ ወዳጆቹን ጎረቤቶቹን ጠርቶ የጠፋችብኝን በጌን አግኝቻታለሁና ከእኔ ጋር እንደ እኔ ደስ ይበላችሁ ይላቸዋል ያለውንስ አላነበባችሁትምን? እንግዲህ እኔ የመጥምቀ መለኮት ዮሐንስ ወዳጅ ከሆንኩኝ ከቤተ ክርስቲያን የደረሰ ሰው ሁሉ ወደ መንግሥተ ሰማያት ውስጥ ይገባል ብሎ ፈጣሪው በሰጠው ቃል ኪዳን ፈጣሪውን ያጠመቀ ዮሐንስ ተገልጦልኝ ድንቅ ተአምራቱን ይግለጥልኝ። ዮሐንስም ድንቅ ተአምራት የሚያደርግበት ቃል ኪዳን ከፈጣሪው ተቀብሏልና። እንዲሁም ራሱ ጌታችን ኢየሱስ ክርስቶስ በቃሉ ስለ ዮሐንስ ሲመሰክር ሴቶች ከወለዱት መጥምቀ መለኮት ዮሐንስን የሚበልጠው የለም ብሎ መስክሯል አለችና በቁርጥ ሐሳብ በጥቡ ልቦና በጽኑ እምነት ይደረግልኛል ብላ ንዑድ ክቡር ወደሆነ ወደ መጥምቁ ዮሐንስ በመረረ ሐዘን የሚያቃጥልን እንባ እያፈሰሰች መጥምቀ መለኮት ዮሐንስን የዚህን ሰው ነፍስ ያድንላት ዘንድ ታለቅስ ጀመር። ከሐዘኗ ጽናት ከምታወርደው እንባ ብዛት የተነሳ መላ ሰውነቷ ደከመ፣ ፈጽሞ ዛለና እንቅልፍ እንቅልፍ አላትና ከዚያው ከምታለቅስበት ቦታ ላይ ተኛችና እንቅልፍ ወሰዳት። በተኛችም ጊዜ መጥምቀ መለኮት ዮሐንስ ነጭ ርግብ መስሎ በነጭ ወፍ አምሳል ተገልጾ ታያት። ዓመተ ዮሐንስም ነጭ ወፍ አየች። ከነጩም ወፍ ጋር የወርቅ ብርሃን አክሊል በራሷ ላይ የተቀዳጀች የብርሃን ልብስ ለብሳ በወርቅ አልጋ ላይ የተቀመጠች አንዲት መልከ መልካም ንግሥት አብራው ነበረች።
ያቺ በወርቅ አልጋ ላይ ተቀምጣ ነጩን ወፍ ትከተለው የነበረችው ንግሥት ዓመተ ዮሐንስን እንዲህ አለቻት። የአንድ የሐዋርያ ደም በላዩዋ ላይ ሳይፈስባት የጌታችን ሰው መሆን ሕማሙን ሞቱን አምና የተቀበለች የነጻይቱ አገር የኢትዮጵያ ንጉሥ የልጄ የዳዊት የልጅ ልጅ እንደምን ሰነበትሽ ቸራለሽን ብላ ሰላምታ ሰጠቻት። እንዲህም በማለት አነጋገረቻት። ዓመተ ዮሐንስ ሆይ ዓይንሽን ወደ ሰማይ አቅንተሽ ወደ ላይ ተመልከች። እነሆ ወዳጅሽ መጥምቀ መለኮት ዮሐንስ እጹብ ድንቅ የሆነ ነገር ግሩም ምስጢር ሊገልጽልሽ ዘንድ ዛሬ ወደ አንቺ መጥቷል አለቻት። ዓመተ ዮሐንስም ዓይኗን አንስታ ወደ ሰማይ ትመለከት ጀመር። ወደ ላይም በምትመለከትበት ጊዜ ጨለማው የማይገፋ የጸና በጣም የሚያስጨንቅ የእሳት ባህር አየች። በእሳቱ ባህር ውስጥም የእሳት ዓሣዎች፣ የእሳት እባቦች፣ የእሳት አዞዎች ነበሩበት። ዓመተ ዮሐንስም ካየችው ከዚያች ነጭ ወፍ ጋርም መልከ መልካም የወርቅ መቅዘፊያ መሪ ያለው የብርሃን መርከብ ነበር። ያም ነጭ ወፍ ከብርሃኑ መርከብ ላይ ወጣና በዚያ በወርቅ መሪ እየነዳው ከጨለማው ባህር ውስጥ ገብቶ የጨለማውን ባህር ሲዋኘው አየች፣ ተመለከተች። ነጩም ወፍ በብርሃኑ መርከብ በእሳት ባህር ላይ እየሄደ ሳለ የእሳት ውሾች ብዙዎችን ጥቋቁር ሰዎችን እንደ ላም እየነዷቸው አምጥተው ከዚያ ከጨለማው የእሳት ባህር ውስጥ ሲጨምሯቸው አየች። እነዚህም ሰዎች ከጨለማው ባህር እሳት ውስጥ በጨመሯቸውም ጊዜ ከእሳቱ ባህር ውስጥ ያሉት እነዚህ የእሳት ዓሣዎች፣ የእሳት ዘንዶችና የእሳት እባቦች ሲውጧቸው አየች፣ ተመለከተች። ያችም ነጭ ወፍ በብርሃኑ መርከብ ላይ ተቀምጦ የጨለማውን የእሳት ባህር እየዋኘ ከመካከሉ ላይ ደረሰና መርከቡን አቆመ። በመርከቡም ላይ እንደቆመ የመርከቡን መቅዘፊያ ወደ አንዱ አዞ አቀረበ። አንዱንም የእሳት አዞ አንገቱን አንቆ ያዘውና ሆዱን ሰነጠቀው። ሆዱንም በሰነጠቀው ጊዜ ከሆዱ ውስጥ መልከ መልካም ልጅ እግር የሆነ ሰው አገኘና ከሆዱ ውስጥ አውጥቶ በወርቅ አልጋ ተቀምጣ ትከተለው ለነበረች ንግሥት እንዲህ በማለት ሰጣት። ይህንን ሰው ወስደሽ ለልጅሽ የልጅ ልጅ ለዓመተ ዮሐንስ አንቺ ስጫት አላት። እነሆ ልጅሽ ዓመተ ዮሐንስ እኔን መጥምቁ ዮሐንስን በጣም አድርጋ ታፈቅረኛለችና ጌታዬ ኢየሱስ ክርስቶስ የሰጠኝንም ቃል ኪዳን ታምነዋለች አላት። የኢትዮጵያ ንጉሥ የዳግማዊ ዳዊት እናት ንግሥት እሌኒም መጥምቁ ዮሐንስ እንዳዘዛት ያን ሰው እሺ ብላ ለዓመተ ዮሐንስ ሰጠቻት። ልጄ ሆይ ይህን ሰው የኢየሱስ ክርስቶስ ወፍ ሰጥቶሻልና እንቺ ተቀበይኝ አለቻት። ዓመተ ዮሐንስም መለሰችላትና እንዲህ ብላ ጥያቄ ያቀረበችላት። ንግሥት እመቤቴ ሆይ አንቺስ ማነሽ? ከአንቺስ ጋር ያለውስ ነጭ ወፍስ ምንድን ነው? ማየቱ ብቻ የሚያስፈራ ይህ የጨለመው የእሳት ባህርስ ምንድን ነው? እነዚህስ የእሳት አዞዎች፣ የእሳት ዘንዶችና የእሳት ዓሣዎችስ፣ የእሳት እባቦችስ ምንድናቸው? ምንስ ይበላሉ? አለቻት። ንግሥት እሌኒም እንዲህ ብላ ለዓመተ ዮሐንስ መለሰችላት። እኔ የነጻይቱ አገር የኢትዮጵያ ንጉሥ የአባቶችሽ አባት የሚሆን የዳግማዊ ዳዊት እናት ነኝ። ስሜም እሌኒ ይባላል። ይህችን በባህሩ አጠገብ ያለችው ቤተ ክርስቲያን የዚች ሀገር ካህናት አስቀድመው እንደነገሩሽ እኔ በመጥምቁ ዮሐንስ ስም ያሳነጽኩት ሕንፃዬ ነው። ይህም በነጭ ወፍ አምሳል ያየሽው የጌታችን ባለሟል መጥምቁ ዮሐንስ ነው። ያም በብርሃን መርከብ ሲዋኝ ያየሽው ባሕረ ሲኦል ነው። ያየሻቸው የእሳት አዞዎች፣ ዘንዶዎች፣ የእሳት እባቦችና የእሳት ዓሣዎች እነሱም መላእክተ ጽልመት ናቸው። ይህም አምጥቼ የሰጠውሽ ሰው የሞተብሽ የወዳጅሽ ነፍስ ነው። እነሆ በነጭ ርግብ አምሳል መጥምቀ መለኮት ዮሐንስ በብርሃን መርከብ ባሕረ ሲኦልን ዋኝቶ በርብሮ ከመላእክተ ጽልመት ወደ አውጥቶ ከዲያብሎስ እጅ ማርኮ በተሰጠው ቃል ኪዳን ከእነዚህ ከመላእክተ ጽልመት ምርኮ አውጥቶ ከዚህም ከሚባላው የእሳት ባህር ይድን ዘንድ አወጣልሽ። በድኑን እኔ በመጥምቁ ዮሐንስ ስም ባሳነጽኳት ቤተ ክርስቲያን ውስጥ ቅበሪው፣ ነፍሱንም ከሲኦል መከራ አድኖ ወደ ላይ አሳርጎ ከመንግሥተ ሰማያት ውስጥ አስገባልሽ አለቻት። ዓመተ ዮሐንስም ንግሥት እሌኒን እንዲህ ብላ ጠየቀቻት። በመጥምቀ መለኮት ዮሐንስ ቤተ ክርስቲያን የተቀበረ ሰው በእውነት በነፍሱም ወቀሳ ከሰሳ የለበትምን? መንግሥተ ሰማያትንስ ይወርሳልን? አለቻት።
ንግሥት እሌኒም በገድሉ መጽሐፍ ውስጥ የተጻፈውንና የተሰጠውን ቃል ኪዳን አልሰማሽምን? መታሰቢያውን የሚያደርግ ስሙንም የሚጠራ በቤተ ክርስቲያኑ የተቀበረውን ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻረው ቃሉ እንዲህ በማለት ቃል ኪዳን ሰጥቶታል። በቤተ ክርስቲያኑ ውስጥ የተቀበረ ሁሉ የሲኦልን ባህር በብርሃን መርከብ ዋኝቶ ተሻግሮ ወደ መንግሥተ ሰማያት ውስጥ ይገባል። ባህረ ሲኦልንም አያያትም፣ በእርሱም ቃል ኪዳን ይድናል ብሎታል። አሁንም እኔ ዛሬ ዮሐንስ አፈወርቅ በጻፈው በገድሉ መጽሐፍ ውስጥ ተጽፎ የሌለውን አዲስ ቃል ኪዳን እኔ ዛሬ ነግርሻለሁ። አንቺም በገድሉ መጽሐፍ ውስጥ ጽፈው የመጥምቁ ዮሐንስን ቃል ኪዳን ለሕዝቡ ያሰሙ ዘንድ ይህን ቃል ኪዳን ለካህናቶች ንገሪያቸው ብላ ነገረቻት። ዓመተ ዮሐንስም እንዲህ ብላ ለእሌኒ መለሰችላት። ዮሐንስ አፈወርቅ ከጻፈው የገድሉ መጽሐፍ ውስጥ ያልተጻፈና የሌለውን ከአሁን በፊት ሕዝቡ ሁሉ ያልሰሙትን አዲስ ቃል ኪዳን በነግራቸው እውነት ብለው አምነው ይቀበሉኛልን? አለቻት። እሌኒም ለዓመተ ዮሐንስ መለሰችላት። ልጄ ሆይ ልብ በማድረግ እኔ የምነግርሽን ነገር አድምጪኝ። አንቺም የነገርኩሽን ለሕዝቡ ንገሪያቸው። እነሱም መድኃኒተ ሥጋ መድኃኒተ ነፍስ ይሆነናል፣ ከሲኦልም መከራ ያድነናል ሲሉ በግድ ተቀብለው ይሰሙታልና አለቻት። ስለዚህም ነገርሽን አምነው ይቀበሉሽ ዘንድ ምስክር የሆንሽ ዘንድ በዚህ በመንዝ አገር ውስጥ ሁለት ወንድማማቾች አሉ። ሁለት ወንድማማቾች ኪሊሎና ማሞ የሚባሉ ጠንቋዮች አሉ። እነርሱም በዚህች እኔ በመጥምቁ ዮሐንስ ስም ባሳነጽኩት ቤተ ክርስቲያን አጠገብ ባለችው ባህር ውስጥ አርሳድ የሚባለውን ጋኔን እየሳቡና እየጎተቱ ሕዝቡን ሁሉ እያስመለኩ ሰውን ሁሉ ያስታሉ። እኔም መጥምቀ መለኮት ቅዱስ ዮሐንስን እንዲህ በማለት ለምኜዋለሁ። መጥምቀ መለኮት ዮሐንስ ሆይ በፈጣሪ ኃይል እነዚህን ኪሊሎና ማሞ የሚባሉትን ጠንቋዮችና በቤተ ክርስቲያን አጠገብ ባለችው ባህር ውስጥ የሚመለከውን አርሳድ የሚባለውን ጋኔን አጥፋቸውና ሰው ሁሉ በቃል ኪዳንህ አምነው የነፍሳቸውን ድህነት ያገኙ ዘንድ ብዬ ለምኜዋለሁ። ኪሊሎና ማሞ አርሳዲ ጋኔን በጠፉ ጊዜ የምስክር በእውነት ይሁንልሽ። ለሕዝቦቹ እንዲህ ብለሽ ንገሪያቸው፣ ይህ ተአምርን በተደረገ ጊዜ ይህ የነገርኩሽ ቃል የእውነት ምስክር ይሆንሻልና። ዮሐንስ አፈወርቅ በገድሉ መጽሐፍ ውስጥ ጽፎ እንደሰማችሁ በወሩ በ30 ቀን የመጥምቁ ዮሐንስን መታሰቢያ የሚያደርግ ሁሉ ቁራሽ እንጀራ፣ ቀዝቃዛ ውሃ በእርሱ ስም የሰጠ ወይንም ገንዘብ የሌለው ድሃ ሆኖ ለነዳያን የሚሰጣቸው እንጀራ ቢያጣ ለቤተ ክርስቲያኑ ዕጣን ማጠኛ የሚሆን የሙጋድ እንጨት ፈልጦ ይውሰድ። ወይንም ሌሎች ሰዎች የዮሐንስን መታሰቢያ ለሚያደርጉ እንጨት ለቅሞ ይውሰድ። እርሱም መታሰቢያውን እንዳደረገ ይሆንለታል። የመጥምቁ ዮሐንስ ቤተ ክርስቲያን በስሙ በሚታነጽበት ጊዜ እንጨት ፈልጦ ማገር ቆርጦ ሰንበሌጥ ጣጭዶ ቢወስድ ወይንም ለጣሪያው የሚሆን እንጨት፣ ለመደልደያው የሚሆን ድንጋይ፣ ለጭቃው የሚሆን ጭድ ቢወስድ አንድ እፍኝ አፈርም ቢሆን ቢወስድ ዮሐንስ ደርሶለት የታመንክ ወዳጄ አለውልህ ይለዋል። የመጥምቀ መለኮት ዮሐንስ ገድል ሲነበብ ውሃ አምጥቶ በበላዩ ላይ አንብቦ አስነብቦ የገድሉ መጽሐፍ የተነበበበትን ውሃ የተጠመቀውን በሚጠመቁ ጊዜ መጥምቁ ዮሐንስ ወደ እርሱ መጥቶ ፊቱን በትዕምርተ መስቀል አራያ በእርሱ ስም ዮሐንስ ብሎ ያትመዋል። እስከ 80 ዓመት የሠራው ኃጢአቱ ቀርቶለት ይሰረይለታል። በወሩ መጠመቅ ባይቻለው መስከረም 2 ቀን ይጠመቅ። የሠራው ኃጢአቱ ሁሉ ፈጽሞ ይሰረይለታል። አንቺም ይህንን ቃል ኪዳን ለሕዝቡ ንገሪያቸው። በአርሳዲ ጋኔን ላይና በኪሊሎ ጠንቋይ ላይ መጥምቀ መለኮት ዮሐንስ ድንቅ የሆነ የተአምራቱን ኃይል ከመግለጹና ከመስራቱ በፊት ሕዝቡ ሁሉ የመጥምቀ ዮሐንስን ቃል ኪዳንና ኃይል አውቀው አምነው ይረዱ ዘንድ አንቺም የነገርሻቸውን ነገርሽን ያምኑልሽ ዘንድም የዚህን የጎልማሳ ሬሳ ከዚች ቤተ ክርስቲያን ውስጥ ቅበሪው። ነፍሱን ግን አንቺ እንደተመለከትሽው በመጥምቁ ዮሐንስ በብርሃን መርከብ ሲኦልን ዋኝቶ ከሲኦል ባህር ውስጥ አውጥቶ ከመላእክተ ጽልመት እጅ ማርኮ በተሰጠው ቃል ኪዳን ከተድላዋ ገነት ውስጥ አስገብቷል። አንቺም መጥምቀ መለኮት ዮሐንስ ከፈጣሪው በተሰጠው ቃል ኪዳን የዚህን የጎልማሳ ሰው ነፍስ ከመላእክተ ጽልመት ወድ ሰንጥቆ ከሲኦል ውስጥ አውጥቶ ከተድላዋ ገነት ውስጥ ማስገባቱንና ከፈጣሪ በተሰጠው ቃል ኪዳን ያደረገውን ይህንን ነገር ይህን ተአምር ለሕዝቡ ሁሉ ንገሪያቸው አለቻት። ዓመተ ዮሐንስም ንግሥት እሌኒን እንዲህ ብላ ጠየቀቻት።
እመቤቴ ሆይ በወፍ አምሳል እኔ እንዳየሁት መጥምቁ ዮሐንስ ወፍ ነው እንዲህ አለቻት። ንግሥት እሌኒም እንዲህ ብላ ለዓመተ ዮሐንስ መለሰችላት። መጥምቀ መለኮት ዮሐንስ ወፍ አይደለም። አንደኛው ከአራቱ ባህሪያት የተፈጠረ ሰው ነው። ከአራቱ ባህሪያት የተፈጠረ ሰው ነው። ቅዱስ ወንጌል እንደነገረንና እንዳስረዳንም መካን ሆና ካፈጀች በኋላ ያገኘችውና የወለደችው የክብርት ኤልሳቤጥ ልጅ ነው። ከጌታው መንፈቅ ተቀድሞ ወንጌልን ያስተማረ ለእስራኤሎችም ንስሐን የሰበከ ሰው ነው። ነገር ግን በወፍ አምሳል ያየሽው የእግዚአብሔርን ትእዛዝ አፍራሾች ሄሮድስና ሄሮድያዳ አንገቱን እስካስቆረጡት ድረስ እንደ ወፍ ብቻውን በበረሃ ውስጥ ተቀምጧል። ለእስራኤሎች የቀናቸውን መንገድ እውነተኛውን ንስሐ በመምህርነት እየሰበከ ሳለ ሕግን አፍርሶና ሽሮ ንጉሡ ሄሮድስ የወንድሙን ሚስት አገባ። በዚህም ምክንያት በዘለፋቸውና በገሰጻቸው ጊዜ ንጉሡ ሄሮድስና ሄሮድያዳ ተስማምተው ፈጥነው አንገቱን እንዲቆረጥ አደረጉት። ያን ጊዜውንም የሄሮድያዳ ልጅ ለንጉሡ እየዘፈነች አንገቱን አስቆረጠችው። አንገቱንም ከተቆረጠ በኋላ በጌታችን ኃይል ሁለቱ ጆሮቹ እንደ ክንፍ ሆነውለት ራሱ እንደ ወፍ ሆና በሰማይ ላይ እየበረረች ሄሮድስን እንዲህ በማለት ዘለፈችው። ሄሮድስ ሆይ የወንድምህ የፊልጶስን ሚስት ታገባ ዘንድ አይገባህም አለችው። የመጥምቁ የቅዱስ ዮሐንስ ራስ በተሰጣት ክንፍ በዓለም ዙሪያ 15 ዓመት አስተምራለች። ስለዚህም ወዳጆቹን ለመርዳት በወፍ አምሳል ይደርስላቸዋል በማለት ይህንን ሁሉ ነገር ለዓመተ ዮሐንስ ከነገረቻት በኋላ ንግሥት እሌኒ ከእርሷ ተሰወረቻት። ዓመተ ዮሐንስም ይህንን ሁሉ ራእይ ካየች በኋላ ከእንቅልፏ ነቃች። እርሷም የዚህችን ቤተ ክርስቲያን ካህናትንና የአገሩን ሕዝብ ሁሉ በአንድነት ሰብስባቸው ያየችውን ሕልም ሁሉ ነገረቻቸው። በዚያን ዘመንም የነበሩት ንጉሡ አጼ ዘርዓ ያዕቆብ፣ የካህናቱ አለቃ ዘዮሐንስ፣ የዝቋላው ገዳማ አበምኔት አባ ማትያስ ይባሉ ነበር። አባ ማትያስና ሊቀ ካህናት ዘዮሐንስ ያላቅሷት ዘንድ ወደ ዓመተ ዮሐንስ መጡ። እርሷም ያየችውን ሕልም አንድ ባንድ ነገረቻቸው። ሊቀ ካህናት ዘዮሐንስም ቃሏን ሰማና እንዲህ በማለት መለሰላት። የሚታመን መልካም ሕልም አለ፣ የማይታመን ሰይጣናዊ የሆነ አጋንንት የሚያሳዩት ምትሃትም አለ። ስለዚህም መጽሐፍ ሕልማችሁን ሁሉ አትመኑ ይላል። በውሃ ስለመጠመቅም አባቶቻችን ሐዋርያት እንዲህ ብለዋል። የክርስትና ጥምቀት ከተጠመቅን በኋላ ሰው ኃጢአት ቢሰራ ንስሐ ገብቶ መጽሐፈ ቄደር ተጠምቆ ከኃጢአቱ ይነጻል ብለዋል። እነሆ በቅዱሳን አባቶቻችንም ተአምርና ገድል በስተቀር የሚፈልቅ ጠበልም የለም። ደግሞ ሐዋርያት እንዲህ አሉ። ከበሽታችን ለመፈወስ ከፈለቀው ጠበል በስተቀር በማንኛውም ውሃ ጠበል ነው ብሎ መጠመቅ አይገባም ብለው አዘውናል። አንቺ ግን የመጥምቀ መለኮት ዮሐንስ ገድል በተነበበበት በውሃው የተጠመቀ ሰው ከኃጢአቱ ይነጻል፣ ከመንግሥተ ሰማያት ውስጥም ይገባል ትያለሽ። እኛ ከቅዱሳት መጻሕፍት ውስጥ ያገኘነውንና ከመምህራንም አንደበት የሰማነው አባቶቻችን ሐዋርያት ያዘዙን ሥርዓት ወንዶች በ40 ቀን ሴቶች በ80 ቀን እንጠመቅ ዘንድ እኛም በተጠመቅንበት ጊዜ ከፈጠሩን ከሥላሴዎች ልጅነት እናገኛለን። ደግሞ ሰው ካደገ በኋላ ኃጢአት ሰርቶ ከፈጣሪው ጋር ቢጣላ የሠራውን ኃጢአት የፈጸመውን በደል ሁሉ ለመምህረ ንስሐው ለቄስ ነግሮ የተሰጠውን ቀኖና ጨርሶ መጽሐፈ ቄደር ቢጠመቅ ኃጢአቱ ይሰረይለታል። ይህንንም እኔ ያውቀዋለሁኝ። አባቶቻችን ቅዱሳን ጻድቃን ሰማዕታት በገድል ብዛት መከራ ከተቀበሉበት አጽማቸው ከተቀበረበት ቦታ ጸበል የፈለቀ እንደሆነ ከደዌ ሥጋ ይፈወሳሉ። ነገር ግን መንጽኤ ኃጢአት ይሆናል የሚባለውን እስካሁን አልሰማውም። ስለዚህም ነገር በልቤ ውስጥ እኔ እንዲህ እላለሁ። የቅዱሳንን ገድል አንብበን በሥላሴዎች ስም ባርከን ብንጠመቅ ይህ ነገር ስለምን ነውር ይሆናል እላለሁ። ነገር ግን ሕዝቡን ሁሉ ሰብስበን የመጥምቀ መለኮት ዮሐንስ ገድል የተነበበበትን ውሃ ከኃጢአት ያነጻል፣ መንግሥተ ሰማያትን ያወርሳል በማለት ብንነግራቸው ነገራችንን አምነው ይሆናል ብለው በእውነት ማን ይቀበለናል? እኔ የመጥምቁ ዮሐንስን ቃል ኪዳን በማቃለል የምከራከርሽና የምጣላሽ አይደለም። ጌታችን ራሱ ለሐዋርያት እንዲህ ብሎ ሥልጣን ሰጥቷቸዋል። በዓለሙ ሁሉ ዙራችሁ አስተምሩ፣
አሕዛብንም ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ አዟቸዋል። ዳግመኛም በማቴዎስ ወንጌል ጻድቁን በጻድቁ ስም የተቀበለ ሰው የጻድቁን ዋጋ ከእግዚአብሔር ዘንድ ተቀብሎ ያገኛል ብሎ በማይሻር ቃሉ ተናግሯል። ስለዚህ እኛም ሕዝቡም ሁሉ እንዳንጠራጠር የመጥምቀ መለኮት ዮሐንስ ገድል የተነበበበት ውሃ መንጽሔ ኃጢአት ከሆነ ሕልሙም እውነት መሆኑን እናምነው ዘንድ መጥምቀ መለኮት ዮሐንስ በእግዚአብሔር ፈቃድ በተሰጠው ቃል ኪዳንም አማላጅነት እዚህ በተሰበሰብነው ሁሉ ሕዝብ ፊት ሕልምሽን እኛም እናምን ዘንድ ተአምራቱን ይስራ። እኛም ዛሬ ሕልምን አናምንም፣ መጽሐፍም ሕልምን እንዲህ ብሎ ነቅፎታል። እንዲህ የሚል የግዛት ቃልም መጽሐፍ ውስጥ አለ። ካህን ያልሆነ ሰው ከቤተ መቅደስ ውስጥ ገብቼ ታቦት ዳስስ ዘንድ ሕልም አይቻለሁ ብሎ ቢነግራችሁ እውነት ነው ብላችሁ አትቀበሉት ብሏል። እመቤታችን ሆይ እነሆ አንቺ የመጥምቀ መለኮት ዮሐንስ ገድል የተነበበበት ውሃ መንጽሔ ኃጢአት ይሆናል አልሽ። እኛም በዚህ ባህር ላይ የመጥምቁ ዮሐንስን ገድል አንብበን የዮርዳኖስ ውሃ ሆኗልና ተጠመቁበት ብለን ለሕዝቡ ብንነግራቸውና ብንላቸው ሕዝቡም አእምሯቸውን እንዳጡ እብዶች ቆጥረውን እነዚህ ውሸተኞች እየዋሹን እንዲህ ይሉናል። የመጥምቀ መለኮት ዮሐንስ ገድል የተነበበበት ውሃ ጌታችን ኢየሱስ ክርስቶስ እንደተጠመቀበት የዮርዳኖስ ውሃ ሆኗል እያሉ ያታልሉናል ይሉናል። ሰነፎች ሰዎችም እንዲህ እያሉ እየሳቁብን ጌታችን ስለኛ የተጠመቀበት ባህር ይህ ነውን? ጌታችን ስለኛ የተጠመቀበት ባህር ይህ ነውን? እያሉ ይነቅፉናል። ስለዚህም እውነት በእውነት ሕልምሽን እናምን ዘንድ መጥምቀ መለኮት ዮሐንስ በአማላጅነቱ የተአምራቱን ኃይል ይግለጽልን እልሻለሁ አላት። ሊቀ ካህናት ዘዮሐንስም በተሰበሰቡት ሕዝብ መካከል ከንጉሥ ልጅ ከዓመተ ዮሐንስ ጋር ይህን ቃል እየተነጋገረ ሳለ በመጥምቀ መለኮት ዮሐንስ ቤተ ክርስቲያን አጠገብ ያለችው ባህር እንደ ሰው አፍ አውጥታ በሰዎች አንደበት በሕዝቡ ሁሉ ፊት ሊቀ ካህናት ዘዮሐንስን እንዲህ ብላ አነጋገረችው። ሊቀ ካህናት ዘዮሐንስ ሆይ ሰዎችስ ሰነፍ የሚሉት አንተን ነው። አሁንም ልቡናህን በመሰብሰብ እኔ የምነግርህን ነገር ስማኝ። ነገር ግን አንተ አዋቂ መምህር፣ አስተዋይ ሰው ሆነ ሳለህ አላዋቂ መሆን በጣም ይገርማል። አንተም ሕዝቡም እኔ የምነግራችሁን ነገር ልብ በማለት ስሙኝ። እነሆ ዮሐንስ ጌታችን ኢየሱስ ክርስቶስን በዮርዳኖስ ውሃ ባጠመቀው ጊዜ ዮርዳኖስ በፈጣሪዋ አካል ተባረከች። እኛም ወንዞች ሁሉ እንቀደስና እንባረክ ዘንድ እንደ ሰው ሁሉ ዮርዳኖስ ያን ጊዜ እግር አውጥታ እየዞረች በዓለም ሁሉ ውስጥ ባለነው ወንዞችና ባህሮች ላይ በትልቁም በትንሹም ወንዞች ላይ እየዞረች በእኛ ላይ ፈሰሰች። እርሷ በፈጣሪው አካል ስለተቀደሰች እኛም በዮርዳኖስ ውሃ ተቀደስን፣ በያለንበት ቦታ ሁሉ ተባረክን። ዮሐንስ ጌታችንን በእጁ ባጠመቀው ጊዜ በፈጣሪው አካል ዮርዳኖስ ተቀደሰች፣ እኛም በእርሷ ተቀደስን። አሁንም አንተም ሕዝቡም ሁሉ አትጠራጠሩ፣ የመጥምቁ ዮሐንስ ገድል የተነበበበት ውሃ ጌታችን መድኃኒታችን እንደተጠመቀበት ማየ ዮርዳኖስ ይሆናል። የመጥምቀ መለኮት ዮሐንስም ገድል በበላዩ ላይ በተነበበበት ውሃም የተጠመቀ ሰው ሁሉ ከኃጢአቱ ነጽቶ ገነትን ሰማያዊ መንግሥትን ፈጽሞ ይወርሳል። ዮሐንስ በሚያስተምርበት ጊዜ ሰዎች ወደ እርሱ እየመጡ በሚጠመቁበት ጊዜ እኔ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃችኋል ብሎ ያስተምራቸው ነበር። ይህችንም ምስጢር ተርጓሚዎች አላወቁትም። ዮሐንስም በውሃ አጠምቃችኋለሁ ያለው በወንጌል ቃል ማመን ማለት ነው። ራሱ ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ፈጽሞ ይጎዳል ብሏልና። የመጥምቁ ዮሐንስ ገድል በተነበበበት ውሃ የተጠመቀ ሰው ሁሉ ኃጢአቱ ቀልጦ ጠፍቶለት የሲኦልን ባህር በብርሃን መርከብ ዋኝቶ ተሻግሮ ያለ ወቀሳና ከሰሳ ሰተት ብሎ በደስታ ከመንግሥተ ሰማያት ውስጥ መጥምቁ ዮሐንስ ካለበት ቤት ውስጥ በተድላ በደስታ ይገባል። ያችን ባህር ይህን ቃል ለሕዝቡ ሁሉ እየነገረቻቸው ሳለች ሕዝቡ ሁሉ እያዩ ነጭ ወፍ ያችን ባህር ይዞራት ጀመር። ነጩም ወፍ ያችን ባህር እየዞረ ሳለ የነጎድጓድ ድምፅ ሰሙ። መብረቅም ከሰማይ ወረደ። ያን ጊዜ በዚያች ባህር ውስጥ ይመለክ የነበረውን ጋኔን መብረቁ መታው። ከባህሩ ውስጥም አውጥቶ በሕዝቡ ሁሉ ፊት ከባህሩ ዳር ከሜዳው ላይ ወርውሮ ጣለው።
ያን ሰይጣን እየጎተተ ሕዝቡን ሁሉ ያስመልካቸው የነበረውን ኪሊሎ የሚባለውን ጠንቋይን የእግዚአብሔር መልአክ ከሰማይ ዝቅ ከምድር ብቅ አድርጎ በነፋስ አውታር ወጥሮ አስሮ በአየር ላይ ሰቀለው። ታላቅም ንውጽውጽታ ሆነ። በዚያን ጊዜ ሕዝቡ ሁሉ በጣም ደነገጡ። ታላቅም ሽብር ሆነ። ከፍርሃታቸውን ብዛት የተነሳ ሰዎች ሁሉ ወዴት እንደሚሄዱ አጡ። ያን ጊዜ ከሰማይ እንዲህ የሚል ቃል ሰሙ። እናንተ መሲህ ክርስቶስን ተቀብላችሁ ያመናችሁ ሕዝብ አትደንግጹ። እናንተም በእምነታችሁ የጸናችሁ ሁኑ እንጂ ይህም ተአምር ስለ መጥምቁ ዮሐንስ ቃል ኪዳን ታምኑ ዘንድ ይህ ድንቅ ተአምር ተደረገ። ወደፊት የሚነሱ ትውልድም የዮሐንስን ቃል ኪዳን ያምኑ ዘንድ ይህ ድንቅ ተአምር ተደረገ። ይህ ተአምር ያጠፋችሁ ዘንድ የተደረገ አይደለም፣ የመጥምቀ መለኮት ክብር ይገለጽ ዘንድ የተደረገ ነው እንጂ። ይህም በነጭ ወፍ አምሳል ባህሩን የሚዞረው ጌታውን ያጠመቀው መጥምቁ ዮሐንስ ነው። እውነት በእውነት በነጭ ወፍ አምሳል ለዓመት ዮሐንስ ተገልጾ በሕልም ታይቶ ባህረ ሲኦልን በብርሃን መርከብ ዋኝቶ የወዳጇን ነፍስ ከዲያብሎስ እጅ ማርኮ ያወጣላት መጥምቁ ዮሐንስ ይህ ነው አላቸው። እነሆ ይህን ድንቅ ተአምር የሚያሳያችሁ ዘንድ ወደ እናንተ መጣ አላቸው። ያም ቃል ይህን ቃል ከነገራቸው በኋላ ዝም አለ። ከዚህም በኋላ ይህንን ቃል በሰሙ ጊዜ ሕዝቡ ሁሉ ፍርሃቱ ራቀላቸውና መጠኑ ምን ያህል እንደሆነ ያውቁ ዘንድ ወደ አርሳዲ ጋኔን በድን ሄደው ቀረቡና ከነዱት። በከነዱትም ጊዜ የቁመቱ ርዝመት 247 ክንድ ሆነ። ዳግመኛ ስፋቱን በከነዱት ጊዜ የጎኑ ስፋት 182 ክንድ ሆነ። ይህንን ጋኔን እየሳበ ያሟርትና ይጠነቁል የነበረው ኪሊሎ የተባለው ጠንቋይም ከሰማይ ዝቅ ከምድር ብቅ ብሎ በነፋስ አውታር እንደ ብራና ተወጥሮ በአየር ላይ ተሰቅሎ 73 ወር ተቀመጠ። ይኸውም 6 ዓመት ከ1 ወር ማለት ነው። ኪሊሎ ጠንቋይንና ይህንን ጋኔን የኢትዮጵያ ሰዎች ሁሉ ከኢትዮጵያ ጠቅላይ ግዛትና ከአውራጃዎቿ ሁሉ እየመጡ ያዩአቸው ነበር። እነሆ ይህ መብረቅ በወደቀ ጊዜ ድምፁ ስለተሰማ የመጥምቁ ዮሐንስን ተአምር ያዩ ዘንድ የኢትዮጵያ ሰዎች ወደ መንዝ አገር ይመጡ ነበር። በመጥምቁ በዮሐንስ ፈጣሪ ኃይልም በኪሊሎ ጠንቋይና በአርሳዲ ጋኔን ላይም የተደረገውን ተአምራት ይመለከቱ ነበር። ይህ መብረቅ በወደቀ ጊዜ ድምፁ ስለተሰማ የመጥምቁ ዮሐንስን ተአምሩን ያዩ ዘንድ ከኢትዮጵያ ጠቅላይ ግዛትና ከየአውራጃዎቹ ሁሉ ሊያዩት ለመጡት ሰዎች ሁሉ ኪሊሎ ጠንቋይ በአየር ላይ ተሰቅሎ እንዲህ እያለ ይነግራቸው ነበር። እናንተ የመጥምቁ ቅዱስ ዮሐንስን ተአምሩን ሁሉ እኔንም ልታዩኝ የመጣችሁ ሰዎች ሆይ፣ ከቀድሞውም ሥራዬን የምታውቁት አስማተኛው ጠንቋይ ኪሊሎ እኔ ነኝ። በእኔ የደረሰው መከራ በእናንተም ላይ እንዳይደርስባችሁ እንደኔ ያለውን ሥራ ሁሉ በፈጣሪያችን ፍጥረቶች ላይ አታድርጉ። እንደኔም ጠንቋይ ሆናችሁ አጋንንትን አትሳቡ። ሕዝቡንም ወደ እናንተ ይመጡ ዘንድ አትሳቧቸው። ሰይጣንን የሚያመልኩ ዘንድ አታድርጓቸው። ጋኔን እየሳብኩ በራሴ ፈቃድ ጠንቋይ ስለሆንኩኝ ፈጣሪውን ያጠመቀ የእግዚአብሔር ቅዱስ የሆነ ከመድህን ፈጣሪው በተሰጠው ቃል ኪዳን ዮሐንስ በእኔ ላይ የፈጸመብኝን የተአምራቱን ኃይል ልብ በማለት ተመልከቱኝ። እኔን ያገኘኝ ፍዳ እንዳያገኛችሁ የመጥምቁ ዮሐንስን ቃል ኪዳን አታቃሉ። በዚህ ዓለም ከሥጋችሁ መቅሰፍት ትድኑ ዘንድ በወዲያኛውም ዓለም በብርሃን መርከብ ባሕረ እሳትን ተሻግራችሁ መንግሥተ ሰማያትን ትወርሱ ዘንድ እግዚአብሔር አምላካችሁ መጥምቀ መለኮት ዮሐንስን መድኃኒት አድርጎ ሰጣችሁ። በኃጢአቷ ለጨለመችውም ነፍሳችሁ የመጥምቀ መለኮት ዮሐንስን ቃል ኪዳን መብራት አድርጎ አስቀምጠላችሁ። መጥምቀ መለኮት ዮሐንስ በተወለደ ጊዜ አባቱ ዘካርያስ እንዲህ በማለት ትንቢት ተናግሮ ነበር። ከአርያም እኛን በጎበኘን በአምላካችን ምሕረትና ርኅራሄ በጨለማ ውስጥ በሞት ጥላ ስር ለተቀመጡት ብርሃን በራላቸው። አንተም ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱንም ልትጠርግ በጌታ ፊት ትሄዳለህና በማለት የተናገረው ትንቢት እነሆ በእውነት ያለ ሐሰት ተፈጸመለት። ዮሐንስ ሆይ ለንስሐ እምነት የሚያደርሰውንና የሚያበቃውን መንገድ ጠርገሃልና ንዑድ ክቡር ነህ። አባቶች፣ እናቶች፣ ወንድም እህቶች ሆይ እንደ ዓመተ ዮሐንስ አብዝቶ ኃጢአት የሠራ የለም። የመጥምቀ መለኮት ዮሐንስን ቃል ኪዳንና ስም ተራዳይ ስላደረገች
የወዳጇን ነፍስ ከዲያብሎስ እጅ ከሲኦል መከራ አዳነላት። የመጥምቀ መለኮት ዮሐንስንም ቃል ኪዳን አማላጅ ዋስ ጠበቃ ስላደረገች ይህ ሁሉ ቸርነት ተደረገላት። በትንሽ የጽድቅ ሥራ ምክንያት ወደ ክርስቶስ የሚያደርስ ቅዱስ ዮሐንስ ነው። ነገርህ እውነት አይደለም ካላችሁኝ ወንድሞቼ ሆይ ዛሬ እኔን ተመልከቱኝ፣ ያገኘኝ ስቃይንም ተመልከቱት። እኔ ኪሊሎ ጠንቋይ ግን ፈጣሪን ስለበደልኩኝና የመጥምቁ ዮሐንስንም ቃል ኪዳን ስላላመንሁኝ በሥጋዬ ከምድር ከፍ ከሰማይ ዝቅ አድርጎ በንፋስ አውታር ወጥሮ ሰቅሎ እንደምትመለከቱኝ ሁሉ አድርጎብኝ መጥምቁ ዮሐንስ ሰቅሎኝ የተአምራቱን ኃይል በእኔ ላይ ገለጸብኝ። በነፍሴም ጨለማው ወደማይገፋ እሳት ወደማይጠፋ ትሉ ወደማያንቀላፋ ባሕረ ሲኦል ውስጥና ስቃይ አወረደኝ አለ። ኪሊሎ ጠንቋይም እንዲህ እያለ በሰማይ ላይ ተሰቅሎ 6 ዓመት ከ1 ወር በአየር ላይ እንዲህ እየተናገረ ተቀመጠ። ዓመተ ዮሐንስ ግን በሕልሟ እንዳየች ሁሉ ያን ግሸን ደብረ ከርቤ ወስዶ ለመቅበር ይዛው የነበረውን አስክሬን በመጥምቀ መለኮት በቅዱስ ዮሐንስ ቤተ ክርስቲያን ውስጥ ቀበረችው። ነፍሱንም በሕልሟ እንዳየች በብርሃን መርከብ ባሕረ እሳትን ዋኝቶ ሲኦልን በርብሮ ከመላእክተ ጽልመት ሆድ ውስጥ አውጥቶ ከዲያብሎስ እጅ ማርኮ ፈጣሪውን ያጠመቀ ዮሐንስ ከተድላ ገነት ውስጥ አስገባላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የቅድስት ድንግል ማርያም ጸሎትና አማላጅነት የንዑድ የክቡር መጥምቀ መለኮት ዮሐንስ ቃል ኪዳንና አማላጅነት በወደቅን ጊዜ አንስቶ በተፍገመገምን ሰዓትም ደግፎን ባዘንንም ወራት አረጋግቶን አጽናንቶን በታመምንም ዓመት ፈውሶን በደከምንም ጊዜ አበርትቶን ካህንና ነቢይ ሰማዕትና ድንግል የሆነውን የመጥምቁ ዮሐንስን ዝክር ለማዘከር ያብቃን። ቤተ ክርስቲያኑንም ለመሳለም ያድርሰን። አሜን። በእውነት የመጥምቀ መለኮት ዮሐንስ ጸሎትና በረከቱ የቃል ኪዳኑ ሀብትና አማላጅነት የአበው አባቶች የአባ ሳሙኤል የአባ ኢሳይያስ የቅዱሳኖቹ ሁሉ ልመና የወለተ ሚካኤልና የቅዱሳት አንስት ልመና ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ከሁላችንም ጋር ከሀገራችን ከኢትዮጵያ ጋርም ይሁን ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። አሜን ይሁንልን ይደረግልን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ወለተ ሐናንያ፣ ወለተ ሐና፣ ወለተ ሐና፣ ወለተ መስቀል፣ እህተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ፍሬ ሰንበት፣ ሂሩተ ሥላሴ፣ ወለተ ማርያም፣ ወለተ ጽዮንና ወለተ ጻድቅ፣ አስራተ መድህን፣ ወለተ ማርያም፣ ቀጸላ ማርያም፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ሰንበትና ወለተ ጻድቅ፣ ወለተ ማርያም፣ ወለተ ጊዮርጊስ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ አጸደ ማርያም፣ ትርሲተ ወልድ፣ እህተ ማርያም፣ ወለተ ማርያም፣ እህተ ሚካኤል፣ ኃይለ ኢየሱስ፣ ወለተ ማርያም፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ኪዳን፣ ወለተ ሚካኤል፣ ወለተ ጊዮርጊስ፣ ወለተ ሐና፣ ወለተ ሐና፣ ስነ ገብርኤል፣ ፍቅርተ ማርያም፣ ፍቅርተ ማርያም፣ እህተ አማኑኤል፣ ቃለ ኪዳን፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ አዜብ፣ ወለተ ማርያም፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤጥ፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወለተ ሳራ፣ ወለተ ሳራ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ አቤል፣
ወልደ ሳሙኤል ወልደ ብሩክ ወልደ አቤል ወልደ አቤል ጸገነት አጸደ ማርያም ወለተ ሥላሴ ጽጌ ማርያም በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረአብ ማሪቱ ኃይል ወለተ ሥላሴ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ሙሉ ማሞ ወለተ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ኃይለ ማርያም ወለተ ማርያም ጌጤነሽ ደስታ ገብረ ሕይወት እህተ መላእክት ወለተ ወልድ ተክለ ጻድቅ እግዚአብሔር ነፍሳቸውን ይማርልን በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት